ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። እንግዲህ የአደራ ድራማን ክፍል 56ን ይዤላችሁ ከች ብያለሁ። እንግዲህ ብሌን ማለት ነው እናቷን ብታውቅም ወይዘሮ ሰላም ግን የብሌን ልጇ እንደሆነች አላወቀችም። እንግዲህ ቃልን ወይዘሮ ሰላም ቃልን ከቤት አባራትም አታላ ወደ ወይዘሮ ገነት ቤት ሄዳ ዳግምንና ብሌንን አጣልታቸዋለች ማለት ነው። አሁን ደግሞ ተመልሳ ወደ ሰላም ቤት ተመልሳለች። እንግዲህ መልሰሽ የምትናገሪኝ ከሆነ እዚህ ቤት ተመልሼ አልመጣም በማለት እንግዲህ ብሌን እውነቱን እያወቀች ግን እንደ ሰራተኛ ሆና እየተሰቃየችና እየተከራተተች ትገኛለች። ቃል ግን የሰላም ልጅ ሳትሆን እየተንበላጠጠችና በቃል ላይ ግፍ እየሰራች ትገኛለች። እንግዲህ ቃልም ውሃ ስታመጣላት ይሄ የሞቀ ውሃ አይደለም ወይ ብላ በላይዋ ላይ ስትደፋባት በጣም ታሳዝናለች ብሌንዬ ማለት ነው። ከዛም እንግዲህ ወይዘሮ ሰላም እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ይሆናል? በማለት ቃልን ስትቆጣት፣ ሁለተኛ ለብሌን አግዘሽ የምትቆጭኝ ከሆነ ከዚህ ቤት ተመልሼ አልመጣም ስትል፣ ከዛ ሰላም ደግሞ እንደፈለግሽ ማድረግ ትችያለሽ፣ አንቺ ልጄ ነሽ፣ አሁን በኋላ አልናገርሽም ብላ ሰላም እንግዲህ የቃልን ሴራ አውቃ ኑራ ቢሆን ልጇ እንዳልሆነች አውቃ ቢሆን ይህንን ባላደረገች ነበር ማለት ነው። ከዛም እንግዲህ ወይዘሮ ሰላም በጣም ደንግጣ ልጄ እኔ እንደዚህ አላደርግም አለች። ግን አረ ለምን ቅር ይለኛል፣ ትክክል እኮ ነሽ በማለት ብሌንም ስትናገር፣ ከዛ ቃል ደግሞ ትክክል እኮ ነሽ፣ እኔ አንቺ እንደዚህ ስትሰቃይ በጣም ነው ደስ የሚለኝ፣ ለዚህ ደግሞ ለሰራሽልኝ ስራ ሮዬ ልብሶች አሉኝ እነሱን ሰጥሻለሁ በማለት እንግዲህ እሺ ቃልዬ ስትል ውሃም ችልኝ በማለት ውሃውን ስታመጣላት እንግዲህ ላይ ደፍታባታለች። ከዛ እንግዲህ ወይዘሮ ገነትም በጣም ተናዳ ማለት ነው እንዴት እንደዚህ ታደርጊያለሽ ብላታለች ማለት ነው። እንግዲህ ብሌን የሰላም ልጅ መሆኗን ቃል ደግሞ የሰላም ልጅ እንዳልሆነች እውነታውን ተናግሮ ሰላም እንግዲህ አሁን ላይ ዳግምን አትዋሸኝ፣ ውሸታም ነህ፣ በድጋሚ ሌላ ውሸት እንድትዋሻለህ በማለት እየጮኸችበት ትገኛለች። እሱ ግን እመኝኝ እያላት ይገኛል። ማመን አልቻለችም። ብሌንም ብትሆን ሳሚን ውሸታም ነህ፣ እንዴት እንደዚህ አይነት ነገር ታደርጋለህ እያለች በጣም ስትናገርና ስትበሳጭ ነበር ማለት ነው። ከዛም እንግዲህ እውነታው እንግዲህ ያው ብሌን የሰላም ልጅ መሆኗን ሰላም እንግዲህ ሁሉንም ነገር ገና አላወቀችም፣ በወንድሟ ሴራ ማለት ነው። ወንድሟ በጣም በድሏታል። እንግዲህ ቃል ታዲያ ወደ ቤት ተመልሳ ብሌንን እያሰቃየች ትገኛለች፣ እየተበቀለቻትም ትገኛለች። እናቷ ባደረገችው ድርጊት አሁን ላይ ዘወር ብላ እየተጫወተች ያለችው በብሌን ላይ ነው። ብሌንን ዋጋ እያስከፈለቻት ትገኛለች፣ ከፍና ዝቅ እያደረገቻት ትገኛለች። ይህንን ማድረግ ተገቢ አይደለም። የሰው ልጅ በዚህ ልክ ማንቋሸሽና ማዋረድ የለበትም። እውነት ለመናገር ብሌን ላይ እያደረገች ያለችው የእናቷን በቀል ጭምር ነው እያደረገችበት ያለችው። እናትየዋ ባጠፋችው ጥፋት እንግዲህ ልጅቷን እየቀጣቻት ትገኛለች። የሰው ልጅ እንግዲህ እንደዚህ አይነት ግፍ የሚያደርሱ ሰዎች በጣም ነገ ጠዋትኛ ምን ይደርስብናል? እኔ እች ልጅ ላይ ብሌን ላይ እንደዚህ ባደርግባት ነገ ጠዋት ደግሞ እኔ ምን ይደርስብኛል ብላ ማሰብ ነበረባት። ብሌንን እንደዚህ ማሰቃየት ተገቢ ሆኖ አልታየኝም እኔ ማለት ነው። ብሌንን እንግዲህ በጣም እያሰቃየቻትና እየተበቀለቻት ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ እንድትሆኑ በአክብሮት ትጋበዛለሁ። ተወዳጁ አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ያልተከበቱ ነገሮች ተከስተዋል። እንግዲህ ሳሚ ማለት ነው እንግዲህ ሳሚ ሁሉም ነገር
ከብሌን ጋር መጣላቱ በጣም እየተናደደ ውጤቱ መቀየሩን እንግዲህ አሳውቋል ማለት ነው። ከዛም እንግዲህ ይሄ መረጃ ደግሞ እውነት ብሌን ያንቺ ልጅ ናት በማለት ተናግሮ ነበረ ሳሚ ማለት ነው። እንግዲህ ብሌን ያንቺ ልጅ ናት፣ ቃል ያንቺ ልጅ አይደለችም፣ የሆነ የተፈጠረ ትልቅ ችግር አለ በማለት እንግዲህ እየነገራት ነበረ። ከዛም እንግዲህ እየነገራት እያለ እሷም ታዲያ ውሸታም ነህ፣ በድጋሚ እንዴት እንደዚህ ትዋሻለህ? ለምንድን ነው የምትዋሸው? ከዛ እንግዲህ እመኝኝ ተሳስቷል፣ እጅግ በጣም ተሳስቷል፣ ልታስቢበት ይገባል በማለት ሲናገር እንግዲህ ከዛም እንግዲህ እኛ ልጅሽ የሆነችው ብሌን ነች፣ ቃል አይደለችም፣ ስህተት ተፈጥሯል ብሎ እንግዲህ ሲናገር ነበረ። ከዛ በጥፊ ነበረ ሲመታ የነበረው፣ በጥፊ እየመቱት ነበረ። ሁለቱም እንግዲህ በጥፊ መተውታል። እሱ ግን እውነቱን ተናገር፣ እውነቱን ከመናገር ወደኋላ አላለም። እውነታውን እንግዲህ እየተናገረ ይገኛል ማለት ነው። እውነት ደግሞ ሁልጊዜም እውነት ነው። ሰላም አሁን ላይ እውነታውን እየተቀበለች አይደለም፣ አልፋ ተርፋ እንግዲህ እየተናገረች ነበር ማለት ነው። ከዛም እንግዲህ ብሌንን ዘቅና ከፍ እያደረገቻት ነበር። ከዚህ በኋላ እዚህ ቤት የሚሆነው ቃል የምትናገረው ነገር መተግበር አለብሽ፣ እሷ ያለችው ያለብሽ ግዴታ መሆን አለበት እያለች ትገኛለች። እንግዲህ እንደዚህ አይነት አባባል ምን አይነት አባባል እንደሆነ ባላውቅም ማለት የሌለባትን ነገር ነው እያለች ያለችው። በጣም ተሳስታለች እንግዲህ ሰላም ማለት ነው። ምክንያቱም እንግዲህ የሰው ልጅ ሰውን ማክበር አለበት እንጂ ሰው ላይ በዚህ ልክ መጫው አለበት ብዬ አላስብም። ሰላም እንግዲህ አሁን ላይ ቃል የምትላትን በሙሉ እየተገበረች ትገኛለች። ቃል ገና ትንሽ ነገር ሲናገሯት ለምን ተናገረችኝ እያለች ትናደዳለች። ቃል እንግዲህ የምታደርገው ነገር በብሌን አሳዳጊ እናት ተናዳ ነው ከዚያ ያወጣችው። አንቺን የሚፈልግሽ ነገር ሰው የለም፣ አንቺ ቆንጆ አይደለሽም፣ እንዳንቺ አይነት ቆንጆ ያልሆኑ ሴት ማን ሊያገባው ይችላል እያለች ስትናገራት ነበርና በዚህ የተነሳ ታዲያ ብሌንን እየተበቀለቻት ባህሪዋ ውሃ ላይ እስከ መድፋት ድረስ ደርሳለች ማለት ነው። በጣም ነው ያዘንኩት እውነት ለመናገር። ከዛ እንግዲህ እንደዚህ አይደረግም ሰው ላይ በጭራሽም ማለት ነው። እንዴት እንደዚህ ይደረጋል? በሰው ላይ ሰራተኛ ብትሆንም ሰራተኛ ልትከበር ይገባል እንጂ እንደዚህ ከፍ ዝቅ ልትደረግ አይገባም። ግድ ነው። ብሌንን እንግዲህ እንደ ልጅ ነበር የምታያት ሰላም። ከዛ እንግዲህ ብሌን ደግሞ ውስጧ እናቷ እንደሆነች ሁሉንም ነገር ታውቃለች ማለት ነው። እንግዲህ ሰላም እንደዚህ ስታደርግባትም እያለቀሰችም እየተከፋችም ከዛ ቤት ለማውጣት አልፈለገችም። ምክንያቱም ሰላም እናቷ ናት። ያው ሰላም እንግዲህ በጨካኞች ሰዎች እንግዲህ ልጇ እንዳልሆነች ከጎዳና ላይ ብትጣልም እንግዲህ ወይዘሮ ገነትም በጥሩ ሁኔታ አድርገው ቢያሳድጓትም ግን እሷ ማንነት የማን ልጅ ነኝ፣ ማንነትነቴን ማወቅ አለብኝ፣ እናቴን ማወቅ አለብኝ፣ ቤተሰብ ማወቅ አለብኝ በማለት እንግዲህ ብዙ ጊዜ ከፈለገች በኋላ እንግዲህ እናቷን ሳሚ እናቷ ሰላም እንደሆነች ቢነግራትም እንግዲህ በሌሎቹ በጨካኞቹ በኃይሉና በቃል ሴራ ማለት ነው አሁንም እናቷ ሰላም ብሌን እንድታውቃት እያደረጉ አይደለም። በቃ ካደር የተለያየ ሴራና የተለያየ ተንኮል እየሰሩ ሰላምንና ብሌንን አሁንም ለመለያየት እየሞከሩ ነው። እንግዲህ ሳሚም ለወይዘሮ ሰላም ቃል ሳትሆን ልጅሽ ብሌን ናት ቢላትም ልትቀበል አልቻለችም። ምክንያቱም ከበጣ ገባ ያሉት አቶ በኃይሉና ቃል ማለት ነው ብዙ ተንኮልና ብዙ ሴራ እያሰሩ ብሌን ልጅ እንዳልሆነች እና ሰራተኛ እንደሆነች እያደረጉ እያሉ ስለሆነ ቃልም እንግዲህ እያስመሰለች አንቺ ነሽ ያባረርሽኝ ለእኔ ፍቅር የለሽም እያለች አውቃ እንግዲህ ልጇ እንደሆነች እያስመሰለች ነው። እንግዲህ አሁንም ቢሆን ወይዘሮ ሰላም ቃልን ከቤት ብታባረራትም አሁን ግን ተመልሳ መታ እየተንከባከበቻት ቃልን ትገኛለች። ብሌንን ደግሞ እያመነጫጨቃቻት ነው። ሰራተኛ ብትሆንም እንደዚህ ከፍ ዝቅ ማድረግ የለባትም ሰላምን ማለት ነው። ሰራተኛም እንግዲህ
የደረጃ የገንዘብ ሁኔታ እንጂ ሰራተኛም ሆነ አሰሪም ሁሉም በፈጣሪ ዘንድ አንድ ነው ማለት ነው። ለሰራተኛ እንደዚህ አይነት ይህን የሚያክል ንቀት መደረግና መናቅ የለበትም ማለት ነው። ደስ አይልም። የሰው ልጅ የኑሮ ደረጃው ቢለያይም ሰራተኛውም አሰሪውም ሁሉም የእግዚአብሔር ፍጡር ነው ማለት ነው። ሁሉም አንድ ነው በእግዚአብሔር ዘንድ በፈጣሪ ዘንድ ማለት ነው። እንግዲህ እንደዚህ እያደረገች ያለችው ሰላም እንግዲህ በጣም ደስ አይልም ማለት ነው። እንግዲህ ብሌንዬ ምስኪን እናቷ መሆኗን እያወቀች እንደዚህ ከፍ ዝቅ ብታደርጋትም እናቷ መሆኑን ስለምታውቅ እንኳን አይደለም እናቷ ሆና ሳሚ ነግሯት በፊትም ሰላምን ዝም ብላ እናቴ ትመስለኛለች በማለት ሰላምን ትወዳታለች። አሁን ደግሞ እናቷ ከሆነች ጀምሮ በጣም በውስጧ እየወደደች በላይ ብዙ ነገር እያደረገችባት ትገኛለች። እንግዲህ ሰላም የምታደርገው ነገር ደስ አይልም። ቃል የምትላትን ሁሉ እያመነች እንግዲህ ቃልና አቶ በኃይሉ ሰላምን ወደማይሆን ቦታ እየወሰዷት ይገኛሉ። እንግዲህ ቃል ናት ሰላምንም እንደዚህ እዚህ ድረስ ልታቆያት የቻለችው ማለት ነው። ብዙ ነገር መርዛ ጠጥተውና ሊገሏትና ገንዘቧን ለመውረስ ሲፍጨረጨሩ ብሌን ናት እንግዲህ ከዛ ሁሉ መከራ ያደነቻት። ግን አሁን ዙራ ብሌንን ጥላት አድርጋታለች እና ደስ አይልም ይሄ ነገር ማለት ነው። ብሌን እንግዲህ እናቷን አውቃለች። ሰላም ደግሞ ብሌን ልጇ መሆኗን ማወቅ አለባት፣ መረዳት አለባት። አይኗን መጨፈን የለባትም። በጭፍን እየሄደች ነው ሰላም ማለት ነው። በጣም ደስ አይልም። በቃል እንግዲህ ምክር የተነሳ እንግዲህ እንደዚህ መሆኑ በጣም ደስ አይልም ማለት ነው። በጣም ያስጠላል ማለት ነው። በቃል ምክር የተነሳ እጅጉን በጣም ተቀይራለች፣ ግን ደግሞ እየተጸጸተች ትገኛለች። ቃል እንግዲህ ከዛ ቤት እኔ የምለው ነገር አንዳችም ነገር እንድትናገርኝ በጭራሽ አልፈልግም። እኔ ያልኩትና እኔ የምለው ነገር ብቻ ነው መሆን ያለበት። አንቺ የሆነ የተለያየ ነገር እየተናገርሽ ብሌን መስማት የለብሽም። እኔ ልጅሽ ነኝ፣ እሷ ሰራተኛ ናት። እኔ ያልኩት ነው መሰማት ያለበት እያለች እንግዲህ ቃል ብሌንን እየተበቀለች ትገኛለች። እቺ ተረገመች እና ተንኮለኛ ሰው ማለት ነው። ከዛም እንግዲህ ብሌን በጣም ነው የምታሳዝነው የእኔ ምስኪን ማለት ነው። እንግዲህ ሰላም ደግሞ ልጇን ማወቅ አለባት ብዬ ላለው ማለት ነው። እንደዚህ መሰቃየትም የለባትም። በጣም ደስ አይልም። እንደወጣለች ትፈልጊያለሽ ወይ እያለች ማስፈራሪያ ላይ እያስፈራራቻት ትገኛለች። ወይዘሮ ሰላምንም ለማስፈራራት ደግሞ አንዳችም የሚሆን ነገር የለም። እውነታው ቢሆን አንድ ቀን ይታወቃል ማለት ነው። በማስፈራሪያና በዛቻ ሰላም እና ቃል እናትና ልጅ ሆነው የሚቀጥሉበት ምንም ነገር የለም። አንድ ቀን ብሌን ልጇ እንደሆነች ስታውቅ ወይዘሮ ሰላምን በጣም ይቆጫታል ማለት ነው። ልጄን ወይ እንደዚህ ሳሰቃይ የነበረው፣ ልጄን ወይ እንደዚህ ከፍ ዝቅ ሳደርግ የነበረው፣ እንኳንስ ልጄን አይደለም ሰራተኛስ ብኮ እንደዚህ ማድረግ አለብኝ ወይ ብላ አንድ ቀን እንግዲህ መጸጸቱ አይቀርም ሰላም ማለት ነው። እና በጣም ደስ አይልም ለሰራተኛ እንደዚህ አይነት ንቀት ማሳደር ማለት ነው። የሰው ልጅ ሁሉም ሰራተኛም አሰሪም አንድ ነው። የኑሮ ደረጃ ብቻ ነው ከላይና ከታች የሚያደርገው ማለት ነው። ስለዚህ አሰሪዎች እንደዚህ መሆን የለባችሁም። ስለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ ውድ ቤተሰቦች።